Hi guys, hi, how are you? It's me Radia Gabriel California with Los Angeles. How with እንዴት ናችሁ? ሰላም ናችሁ? አላችሁ ወይ? እንኳን በደህና መጣችሁ። ኦኬ እንደን ዛሬ ምንድነው ልላችሁ የፈለኩት እኔ ያለሁበት ሁኔታ ውስጥ ሆናችሁ ቆሞ መሄዱ እንኳን ሳያብዱ እንኳን እንደዚህ የራስን ማስቆም ማለት ኦ ማይ ጋድ እንዲሁም ብዙ ነገር ያስቆምኩት ነገር አለ ከራሴ ውጭ ማለት ነው። እንትን በጣም ነው የሚገርማችሁ። እንደዚህ ሰው ሆኖ መቆም ማለት እኔ ቦታ ላይ ሆናችሁ በጣም ከባድ ነው። እንደን ለነገራችሁ የምፈልገው ነገር ማለት ነው። እንደን እኔ እንደ ማንኛውንም እንደ ሌሎች ሰዎች አይደለሁም። እኔ በጣም በቃ ከባድ ማስፈራሪያ፣ ማስጠንቀቂያ በቃ ምናምን ነገር ነው የሚደርሰኝ ባይደው ማለት ነው። የትኛውንም ቦታ ቢሄድ በቃ የሆነ እየሸወዱኝ ያሉ ይመስላችኋል። በቃ አሁን እንዳንበላለጥ ነው አይደል ነው አላውቅም። አሁን ለኛ ወይም ደግሞ የሆነ በቃ እነዚህ እንደዛ ነው ብላ እኛ ላይ ትነሳለች ብለው ይሁን አይደል ነው አላውቅም ባይደው ማለት ነው። ሶ በጣም ነው የሚጠነቀቁት እኔ ላይ እና የሚያደርሱኝን ጥቃት ባይደው ማለት ነው። አሁን በቃ ፍሪደም ሊሰጡኝ ይገባል ባይደው ማለት ነው። ኢቭን እንኳን በአንድ ሳይድ እኮ አይደለም የሚያጠቁኝ በሁሉም ሳይድ ነው ባይደኝ ማለት ነው። ነርሱ መጥፎ ነገር አድርጎኝ ያሉ ኦኬ በቃ አሁን መጥፎ ነገር እንዳደረጉኝ እንዳይሰማኝ ምንም አይበሉሽ ችግር የለውም ባይደኝ ማለት እሱ ተቀበል ነው ባይደኝ ማለት ነው። ግን አሁን ማስፈራሪያ ማስጠንቀቂያው በቃ ግዴታ እንደዚህ ማድረግ አለብሽ የሚሉኝን ነገር በቃ የሚሰጠኝን ነገር በሙሉ ባይደኝ ማለት ነው። እንደነገርኳቸው እዚህ የተሰጠኝን ነገር ባይደኝ ማለት ነው። አሁን በቃ ላይ ነብስ እንዳጠፋው ሰው እንደገደልኩኝ ምናምን በቃ እንደዚህ ታርጊያለሽ፣ በቃ ወደ ሀገርሽ ትመለሻለሽ እና በቃ እዚህ ሀገር አትገቢም ምናምን በቃ ምናምን ራስሽን አጥፍ እኮ ነው ያሉኝ ባይደኝ ማለት ነው። የራሴን አላጥፋም እንጂ አልኩት። ከዛ የሆነ ሰው ሲቀርብ ደግሞ ይሄንን ቀረበች ብሎ በቃ ኢግኖር ያደርጉኛል ባይደኝ ማለት ነው። ስራውን አሁን አስቡት። እኔ ፍቅረኛ እንዴት ብዬ ሊያዝ እንዴ? በጣም እፈራለሁ። ምክንያቱም ፍቅረኛ ወይም የሆነ ነገር ከያዝኩኝ እኮ ህይወቴን እኮ በሙሉ እሱ ነው የሚቆጣጠረው። ቤተሰቦቼን፣ ህይወቴን በሙሉ እሱ ነው የሚቆጣጠረው። እሱ እንደፈለገ ነው የሚሆነው ባይደኝ ማለት እሱ ካለ ድንጋይ ይነሳል፣ እሱ ካላለ ድንጋይ ይነሳል። እንደን ሰው አስቡት ባይደኝ ማለት ነው። ልክ ብትይዙትም እናንተ የማታውቁትን ሰው ነው የምትይዙት እና እዚህ ደግሞ እሱ እንዳለ ሲሆን አስቡት። በጣም ነው የሚደብረው ሰው በጣም ነው የሚደብረው። እኔ እንደውም ባይደኝ ማለት ነው ለዛውንም ፍቅረኛ መያዝ በጣም አልፈልግም ውዶቼ። እኔ እንዲሁ ታውቁኛላችሁ፣ በጣም ነፃነት ነው ለሰው የምሰጠው። እኔም ነፃነት ነው የምወደው እና አሁን እንደዚህ በሁሉም ሳይድ ሰው የሚያጠቃችሁ ለምንድን ነው? ሰው ሲጠላችሁ ወይ ሲቀናባችሁ ወይም ደግሞ በቃ ላይ ካለ አይደለም ከበፊቱም የሚፈልጋችሁ ሰው ስላልነበረ ይሆናል ባይደኝ ማለት ነው። ምክንያቱም እኔ ምንም አላጠፋም፣ ምንም ጥፋት የለብኝም። በቃ ሁሉንም ነገር አደረግኩኝ ማድረግ የነበረብኝም ወጥቼም እኔ አሜሪካዊ ነኝ አሜሪካ መልሱኝ ያልኩኝ ኤቭሪቲንግ ባይደኝ ማለት ነው ማድረግ ያለብኝ አድርጌያለሁ። ለቤተሰቦቼም ሪፖርት አድርጌያለሁ እና በቃ ሁሉም ነገር ባይደኝ ማለት እዚህም ትራፕል ድረስ ሄጄ ቀይሩልኝ ብያቸዋለሁ። እዚህም ስንት ጊዜ ጠይቄያለሁ። ህግ ቦታ ብቻ ነው ያልሄድኩት። ለጠበቃዬም ነግሬያታለሁ። ስለዚህ ከዚህ በላይ ምን ማድረግ አለብኝ? እናት እንግዲህ እንደ እኔ ባይደኝ ማለት ነው አሁን የትኛውንም ቦታ መሄድ አለብኝ ባይደኝ ማለት ነው። አሁን በቃ ስለሚሻል ወይም ደግሞ አሁን እንትን ስላልሆነ ሳይሆን እንደነገርኳችሁ እዚህ ደግሞ ላብድ ደርሼ ነበር፣ ላብድ ብዬ ነበር ነገርኳችሁ። አሁንም ባይደኝ ማለት ነው ፈጣሪ ሆይ ምናምን ሃይማኖቴንም ቀየርኩት። ባይደኝ ሃይማኖቴ በመቀየር ምንም አይሰማኝም። እኔ በደህና መሆኔ ነው ደስ የሚለኝ። ከዛ እንደ ብዙ ነገር ባይደኝ ማለት ነው ከሁሉም እንትን የለኝም ባይደኝ ማለት ነው። ኮረምቴ እንኳን መታከም አልችልም ባይደኝ ማለት ነው። እንደ ሕክምና እንደ ኖርማሊ አይደለም። ስራም ባይደኝ ማለት ነው በቃ ዛሬ ነገ ምናምን ነገር ይላሉና ታዲያስ ዛሬ ነገ ምናምን ነገር ሲል ቆይቶ ሊያጠቁኝ ፈልገው ይሆናሉ እነዚህ ሰዎች ባይደኝ ማለት ነው። ለዚህ የሸወዱኝ ምክንያቱም ቤት ውስጥ የሚያደርጉትን ነገር ሁሉም ነገር ያውቃሉ። ግን ሌላም ከረባውናት ኢቭን ዲፍክለት ሰው ነው የሚያመጡት ባይደኝ ማለት እሷ ከሰነፈች አንዷ ከሰነፈች አንዷ ባይደኝ ማለት ነው። የሰው ውሻ ነው የተቀየርኩት እና አይሶርቱ ጋር ነው የምላቸው አይደል ነው። በቃ ፈጣሪ ወቅልኝ ባይደኝ ማለት ነው። ፈጣሪ ወቅልኝ መቼ እንደሚወጣ አይታወቅም። ግን እወጣለሁ ከዚህ በቅርቡ ማለት ነው። እንደ ስለ ፍቅር ስለሌላ ነገር አይደለም
ግድ አልሰጠውም ባዴ ማለት ነው። አሁንም ግድ ትሰጠዋለች፣ ትጨነቃለች፣ ለወንድ አፍቅራለች፣ እንዲህ ሆናለች፣ እንዲህ የሚባል ነገር የለም። እኔ ጋር እናቴ ምግብ ባዴ ማለት ነው። ቀለል ባለ መልኩ ነው መሄድ የምፈልገው ባዴ ማለት ነው። እድሜ እንትን አለ በግራውንድ ምናምን የሚባል ነገር የለም። ኢቨን ገደልም ብገባ ባዴ ማለት ነው። ገደል ነው የምገባ ባዴ ማለት ነው። እንደነሱ ውዶቼ ለነገራችሁ የምፈልገው ነገር በቃ እንደዛ ነው ባዴ ማለት ነው። እንደነሱ በጣም ነው የሚከብደው ባዴ ማለት አይደል ነው። ምን ኃጢአት እንደነበረኝ ሰዎቹ ድብብቆች እየተጫወቱ ይሆናል ባዴ ማለት ነው። ሲቀጥል ደግሞ እዚህ ያለችው ነገር ባዴ ማለት ነው ሶማሌ የተባለችው ኦሮሞ ናት ምናምን ነገር ተብላ ትታማለች። ባደወይ ኦሮሞ ናት ትባላለች። ኦሮሞና ኢሮብ ምን እንደሚያመሳስላቸው አላውቅም። ምክንያቱም ኦሮሞ በደንብ አላውቅም ባዶ ማለት ነው። የአዲስ አበባ ውስጥ አንዳንድ ኦሮሞዎችን አውቃለሁ፣ ግን ወይም ያልቀረብኩት ሰው የለም። ምክንያቱ አንዳንድ ሰዎች ወይ ያው ኦሮሞና የሆነ ምናምን ነገር ካልሆነ በስተቀር ኢቭንም ነን የሚሉ ሰዎችም የለም የኦሮሞ ቢሆኑም ባዶ ማለት ነው። እንደን ለነገራችሁ የምፈልገው ነገር ማለት ነው ኢትዮጵያ ኢዝ በቃ ዲሞክራሲ አለ፣ ደስ ትላለች። አንዳንድ ግን ችግር አለ የነወት ከዛ ውጭ ግን እኔ የሚያገባኝ ነገር የለም ባይ ማለት ነው። እኔ ቆለጡጥቁ አይደለሁም። አንተ እንደዚህ ነህ፣ አንተ እንደዛ ነህ፣ አንተ እሱ እንደዛ ነው። ምን ሰዎችን አልወድም እኔ ባይ ማለት ነው። ምክንያቱ እሱን ሰው አታገባውም፣ ምንም አታደርግለትም፣ የምትጨምርለት ምንም ነገር የለም ባይ ማለት ነው። ከፈለከው ያዘው፣ ካልፈለከው ጥፋ ባይ ማለት ነው። አይርቁትም፣ ጥሩ ነገር አይናገሩም። ይሄ ነገር ምንድነው? ራስህ እንዳሁን ስታደርግ ባይ ማለት ነው። በራስ አለመተማመን ነው ሰው ሁሌ ሰው መበርበር አንደን ሰው ደቼ ልነግራችሁ የምፈልገው ነገር ማለት ነው። እኔ ቁም ነገር ከሌላቸው ሰዎቹ በጣም መራቅ እፈልጋለሁ። ፈጣሪ በቀልኝ ባዴ ማለት ነው። ከአሁን ወዲህ ያለውን ጊዜ ባዴ ማለት ነው እና የትኛውንም ቦታ ቢረዱኝም ባይረዱኝም ከዚህ ሀገር መውጣት አለብኝ። ጊዜን እና ጤናዬን ነው እንጂ ያጣሁት እዚህ ሀገር ምንም እያደረግኩት ነገር የለም፣ ያጠፋሁት ነገር የለም። ደንሶ ቢሴፍ መሆን አለብኝ ባዲ ወይ ማለት ነው። እንዲሁም በጣም የታገስኩት እንደዚህ በፈውስ በትንትን እስኪያመነትሩኝ ድረስ ደን እየነገርኳቸው ኢቨንም እኮ እነርሱ እያስደርጋሉ እኮ ይላሉ ሰዎች ባዲ ወይ ነውት የሚያመልጡ ሰዎች አሉ ምናምን እንትን በማገባቸው ይገባሉ፣ በሚያገባቸው አይገቡም ባዲ ማለት ነው። ብዙ ጊዜ ሰው ማማት አልፈልግም፣ አልወድም ግን በቃ ተቀመጭ ካሉሽ ግዴታ። እኔ ብዙ ጊዜ ችግር ውስጥ በፍጹም ራሴን አላቆይም። ሰዎቹ ግን ከችግር ሊያወጡኝ አይፈልጉም ወይ እንዲሄድ አይፈቅዱልኝም ባዴ ማለት ነው። ግን ቆራጦች አይደሉም እነርሱ ባዴ ማለት ነው። ለራሳቸው እንኳን የማይሆኑ ሰዎች ናቸው እና እኔ ራሴ በጣም ነው የምሆነው ባዴ ማለት ነው። እኔ በገትንቱ ትራብ ማይለፍ በጣም ነው የምጠነቀቀው፣ በጣም ነው የምረጋጋው ነው። ኢቭን እዚህ አይደለም በጣም ከባድ ቦታ ውስጥ ሆኜ እንኳን እኔ በጣም ነው ራሴን የማረጋጋው። ግን አሁን ሰዎቹ በእንደዛ አይነት በሰዎቹ እንትን እያልኩኝ ደግሞ ብዙ ችግር ውስጥ ገብቻለሁና እኔ ባዲዌ ማለት ነው። እኔ ደግሞ ሰው ያ የሚለኝን ስሰማ ስላላደግኩኝ በጣም ነው የሚከብደኝ ባዲዌ ማለት ነው። ይመክሩኛል፣ ግን በሌላ ሳይድ በቃ ትንሽ የምክር ነበር የሚሰጡኝ እና ከዛ ውጪ የአርሶ በቃ ፔሪ ጎበዝ ነሽ ምናምን ብለው ነበር የሚተውኝ ባዲዌ። ሁሌም ነበር አድናቆታቸውን የሚገልጹልኝ ባዲዌ ማለት ነው። እኔ አድናቆታቸው ስለገለጹልኝ የሚቀየረው ወይም የሚጠግብባቸው አይነት ሰው አይደለሁም። እናም ባይዘወይ ማለት ነው። አሁን ደግሞ ልነግራችሁ የምፈልገው ነገር ማለት ነው የሚሆነውን አያለው ባይዘ ማለት ነው። እኔ ባይዘ ማለት ነው ቢወጣ ሰው ማጣላት ምናምን ነገር አይደለም። እነዚህም ባይዘ ማለት ግዴታቸውን መወጣት ካልቻሉ እኔን ሊተውኝ ይገባል። ከሁሉም በላይ የጠላሁት ባይዘ ማለት ነው አይሰርቱ ጋር ነው የምላችሁ። ሂጂን ከሆነ ሂጂ ነው፣ ተቀመጭን ከሆነ ተመንጭ። ማስፈራራቱን ነገር ነው ያስጠላኝ። ማስፈራራት በጣም ነው ያስጣላኝ፣ በጣም ነው የመረረኝ ባዲ ማለት ነው። ባደው እኮ ይሄ ሁሉ ነገር የሚያደርጉት ሂጂ እኮ ነው እያሉኝ ያሉት። ሂጂ ነው ግን ሰዎቹ እንዲጠቀሙኝ የሚፈልጉ ሰዎች አትሂጂ ብሉኛል ባዲ ማለት ነው። አሁን እኮ ድሮ ከሰው ጋር ችግር አልነበረኝም እኮ። አሁን ግን ባክግራውንድ ስላለኝ ሰዎቹ በጣም ከሚገባ በላይ እኔ ላይ ኃላፊነት መውሰድ ስለሚፈልጉ እሱ ነው የማያስማማን። እሱ ደግሞ መቼም ሊያስማማን አይችልም ባዲ ማለት ነው። እናንተ ቦታችሁን ወቁ። እኔ ነው መሆን የምፈልገው። በግዴታ መጥቶ እጅ በእኔ ሊበላሽ ነው ምናምን ነገር ስልሽ
ከባድ ነው ባዴ ማለት ነው። አንቺ እንደዛ ነሽ፣ አንቺ እንደዚህ ነሽ፣ እንደዛ ነሽ ምናምን ነገር እየቃሩ ባዴ ማለት ነው። በየተራ ሰው ሊያስጠቅሙብሽ እና በየተራ በቃ ለራሳቸው ጥቅም ላይ ሊያውሉሽ በጣም ከባድ ነው ባዴ ማለት በጣም ነው የሚደብረው። እሱ ነገር ነው እኔ በቃ እሺ ብዬ መቀበል ያቃተኝ ነገር ባዴ ማለት ነው። እኔ ደግሞ ጤናዬ በቃ የትኛውንም ቦታ ላይ ሆኜ ምንም ነገር አይነካኝም ነበረ ድሮ ባዴ ማለት ነው። ለምንድን ነው እሱ ነገር ሰዎቹ ባክግራውንድ ስላልነበረ ባክግራውንድን ስለማያውቁ አያውቁትም ነበር እንጂ ከዚህ በላይ ሌላ ነገር ውስጥ ይከቱ ነበረ። አሁን ደግሞ አስቦት ጭንቅላት ያለው ያስባል ባዴ ማለት ነው። በእንደዚህ ሁኔታ ሰው ጋር መቅረብ በጣም ከባድ ነው እና ሲቀጥል ደግሞ እንደነገርኳችሁ ሁሌም ነገር ያቸዋለሁ ለእናንተ የምክንያት መፍጠር የእናንተን ነገር ካቨር ማድረግ እኔ ጋር የምትመጡ ሰዎች ማለት ነው። ወይም ደግሞ እናንተን ጋር ተናድጄ የሆነ ነገር ሲናገር የሆነ ነገር በቃ የሚያደርጉትን ነገር እና የሚሆነው የሚፈጠረውን ነገር በጣም ነው የሚደብረኝ። ስለዚህ ኢፍ ዩ ወንት ካም ቱ ሚ በትግርኛ መዛረብ ትችላላችሁ፣ በፈለጋችሁት በአማርኛም ኢቨንም በኢሮበኛ እንኳን ነው። ምክንያቱም ወረ በጣም ስለምታዛዙረ ኢሮብ አላምንም እኔ በህይወቴ በጣም ነው የማላምነው። ምክንያቱም ለእርስ በርስ ደግሞ ጥብቅ ግንኙነት ስላላቸው ኢሮብ አላምንም። ይቅርታ ኢሮብ ስላችሁ ዶች አይደለም። ኢሮብ የሀበሻ ኢሮብ ባዴ ማለት ነው። ሀበሻ ስለ ሀበሻ ነው እያወራው ያለሁት አሁን። ኤርትራውያኖችም የትኛውንም ሰው ሆናችሁ ላይቬ ላይ መታችሁ ጥያቄ ልጠይቁን ትችላላችሁ የድርፍት ወይም ደግሞ በጣም አስፈላጊ ነገር ካለ አጠር አድርጋችሁ ልጠይቁኝ የፈለጋችሁትን ጥያቄ ቴክስት ልታደርጉልኝ ይገባል። ከዛ ውጭ ግን እኛ በኃይል ነው ከአንቺ ሀሳቦችን መስረቅ የምንፈልገው እየበላንሽ እየጠጣንሽ በግዴታ ምናምን ነገር እንጦንቆላለን ምናምን ነገር ካላችሁ ደግሞ መብታችሁ ነው ዋዴ ማለት ነው። እኔ ደግሞ መብቴ ነው የፈለኩትን ነገር ማድረግ ማለት ነው። ባክግራውንዴን ካቨር ማድረግና ከእናንተ መራቅና ከእናንተ መሸሽ መብቴ ነው። እናንተ ደግሞ መብታችን ነው ብላችሁ ካደረጋችሁ እኔን አትድፈሩኝ እንጂ ችግር የለውም ባዴ ማለት ነው። ቀጥሉበት፣ እኔም ቀጥልበታለሁ በዚህ ባዴ ማለት ነው። ሰው ባይ ዘ ወይ ማለት ነው። እኔ ባይ ዘ ወይ ማለት ነው ስስታም አይደለሁም። የትኛውንም ቦታ ሰርቼ መኖር እንደምችል አውቃለሁ። ግን ሰዎቹ ናቸው ወይ እድል ይሁን አይደል አላውቅም። እንደዛ ነው የሚያደርገኝ ባይ ዘ ወይ ማለት ነው። እንደን አይ ኒድ ቱ ሊቭ ከዛ ጋር ግዴታ መውጣት ስላለብኝ እወጣለሁ። እሱ ነገር ነው። ወጥቼ ደግሞ የሄድኩበትን ቦታ ቪዲዮ ሰራላችኋለሁ፣ አሳውቃችኋለሁ ያለሁበትን ሁኔታና ኤቭሪቲንግ ባዴ ማለት ነው እና ከዚህ